እንደተለመደው በክፍል 146 ሜዲካል ሰርጂካል ሲኦሲ ኤግዚት ኤግዛም ጥያቄና መልስ ተመልሻለሁ። ወደ አድማጭ ተመልካቾቼ እንግዲህ የመጀመሪያው ጥያቄ what is the correct compressions to ventilation ratio of an adult patient receiving ምን ይላል ሲፒአርስ ማርሶ እንግዲህ ሲፒአር በምንሰራበት ሰዓት ማርሶ ሪስፔክቲቭሊ ነው የሚለን ኮምፕሬሽን ኤንድ ቬንቲሌሽን ማለት ቼስት ኮምፕረስ እና ብሪዚንግ ማርሶ ለአዳልት ስንሰራ ማንኛው ነው በቅደም ተከተል ነው ሪስፔክቲቭሊ የሚለን መጀመሪያ ኮምፕሬሽን ምን ያክል ኮምፕሬሽን ከዛ ቬንቲሌሽን ምን ያክል ነው እንግዲህ ባጭሩ ኮምፕረስ ምን አደረገው 30 ጊዜ ኮምፕረስ እናደርግና ብሪዚንግ ደግሞ 2 ነው አንድ ሳይክል የሚባለው 30 ለ2 ነው ስለዚህ አሁን እዚህ ጋር 15 ለ2 230 30 ለ2 60 ለ2 ይላል ስለዚህ በሪስፔክቲቭሊ ስለሚል መጀመሪያ 30 ነው ከዛ 2 ነው ሶ the correct answer is C ሆናል ማለት ነው ሁለተኛው ላይ ሚስተር አለሙ has cervical spinal injury ይለናል አለሙ የተባለው ግለሰብ ምንድነው ሰርቫይካል ስፓይናል ኢንጁሪ ማለት አንገት ጀርባ የሚገኘው የሰርቫይካል ቦን ማለት ነው ኢንጁሪ ደርሶበታል ማለት ነው what maneuver is recommended for airway management ይላል airway management ለመስራት which maneuver is recommended ይላል ኤ ላይ head tilt chin lift maneuvers ቢ ላይ jaw thrust chin lift maneuver head tilt chin lift and jaw thrust maneuver ማንኛው ሊሆን ይችላል ስንል ባጭሩ cervical spinal injury ካለ ወይም ኔክ አካባቢ ላይ ኢንጁሪ ካለ ማርሶ that is jaw thrust maneuvers የሚባለው እንጠቀማለን ማርሶ so the correct answer is B ሁለተኛው ማርሶ ሶስተኛው a physician orders ይላል እንግዲህ ፊዚሻናችን ምንድነው ኦርደር ያደረገው ኖርማል ሳላይን to run overs 6 hours ማርሶ በ6 ሰዓት እንዲ ፍሎ እንዲያደርግ 1000 ml ታዞለታል ማርሶ so what is the drop rate per minute to administer the fluid ይለናል እንደዚህ አይነት ጥያቄ ሊመጣ ይችላል ማርሶ በብዛት እንግዲህ አይቪ ፍሉድ ካልኩሌት በመናደርግበት ሰዓት ለአይቪ ፍሉድ ከሆነ ድሮፕ ፋክተሯን 20 ነው በብዛት የምንጠቀማት ማርሶ ስለዚህ 1000 ml ሲባዛ ድሮፕ ፋክተሩ በ20 ሲካፈል 6 ሲባዛ በ60 ማርሶ 1 ሰዓት 60 ደቂቃ ከሆነ 6 ሰዓት ስንት ደቂቃ ይሆናል የሚለው እሱ ነው የሚያነው ስለዚህ 1000 ሲባዛ በ20 ይሆናል 6 ሲባዛ በ60 ደግሞ 360 ይሆናል 20000 ሲካፈል ለ360 ስናካፍለው ባጭሩ ወደ 55.5 ድሮፕ ፐር ሚኒት አካባቢ ነው approximate ስልናደርገው 56 ድሮፕ ፐር ሚኒት ይሆናል so the correct answer is what D ይሆናል ማለት ነው አራተኛው which one of the following is absorbable suturing materials ማለት ነው እንግዲህ ማንኛው ነው absorbable suture material የሆነው A catgut nylon silk stainless steel እናል ከዚህ ውስጥ absorbable በቀላሉ ሪሙቭ ማድረግ የማያስፈልገው በቆዳችን ላይ በቀላሉ የሚዋሃደው ማለት ነው ስለዚህ ማንኛው ነው ከተባለ that is the correct answer is A catgut ይሆናል ማለት ነው አምስተኛው which one of the following is a clean procedure ይለናል እንግዲህ ማንኛው ነው clean procedure የምንለው ባጭሩ በፕሮሲጀር ደረጃ catheterization completely sterile procedure ነው endotracheal tube insertion በምንሰራበት ሰዓት more of sterility መጠቀም አለብን openings of IV line ማለት IVን በምንሰራበት ሰዓት የደም ስር ኤሪያው ስቴራይል ኤሪያ ስለሆነ ስቴራይል ቴክኒክ መከተል አለብን ሶ ክሊን ፕሮሲጀር የሆነው ማን ነው ከተባለ ኢኔማ ይሆናል ማለት ነው ሶ the correct answer is C ስድስተኛው which one of the following routes of the route of transmission of cholera ማለት ነው የኮሌራ ትራንስሚሽን ሩት የሆነው ማንኛው ነው ይለናል ኤርቦርን በትንፋሽ አይደለም በብለድ ትራንስፊዥን በደም ምናምን አይደለም ቬክተር ቦርን በቬክተር አይደለም ሶ ፌኮ ኦራል ትራንስሚሽን ብለን የምንጠራው ዲቱ ኮንታሚኔትድ ፉድ ኤንድ ዋተርስ ማለት በተበከለ ምግብና ውሃ የሚመጣ ነው ማለት ነው ኮሌራ ሶ ኮሬክት አንሰር ሲ ሰባተኛው ነው የመጨረሻው which one of the following ይለናል which one of the following is not true about management of cholera የኮሌራ ማኔጅመንት ያልሆነው ማንኛው ነው A antibiotic B fluid resuscitation C immunization D ላይ screening management of contact ማለት ነው እንግዲህ ኮሌራ it's caused by bacteria vibrio cholera በሚባል ባክቴሪያ ነው የሚመጣው ስለዚህ ምን ይሰጣል አንቲባዮቲክ ይሰጣል አንድ ከዛ ኤክሰሲቭ የሆነ
ናውዣ ቮሚቲንግ ኤንድ ዲያሪያ አለ። አጣዳፊ ተቅማጥና ትውከት ስለሚኖረው ፍሉድ ሎስ አለ። ፍሉድ ረስስቴሽን ያስፈልጋል። ስለዚህ ስክሪን መድረግ አለበት። እዚህ ጋር የማይሰራው ማኔጅመንት ያልሆነው ምድረው ስንል that is immunization is not true about the management of cholera marso. So the correct answer is C. ውድ አድማጭ ተመልካቾቼ በክፍል 146 ይዤላችሁ የቀረብኩት ጥያቄና መልሴን ይመስላል። ለቤቱ አዲስ ከሆናችሁ ቻናሉን ተቀላቀሉ። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ።